ኪዳኔን ግን ቢሆንም ለኡስታዝ ያሲን ስጦታ አዘጋጅቻለሁ። ኡስታዝ ዶክተር እንደማይቀየመኝ ተስፋ አደርጋለሁ። ያሲንን የሚመለከት ስጦታውም ለያሲን በጣም ይጠቅማል። ምናልባትም ለልጅ ልጆቹም ለታሪክም ይጠቅማል ብዬ አስባለሁ። ያው ብዙ ጊዜ እስር ላይ አብረን አሳልፈናል። ከወጣን በኋላ 1 አመት አብረን ቆይተናል አገር ቤት እያለሁና በተገናኘን ቁጥር የምናስበው የምናወራው እስር ቤት ስላሉ ወንድሞች ነው። በተደጋጋሚ በሳምንት ውስጥ 2-3 ጊዜ ረጅም ሰዓት ስልኮቻችንን ቁጭ አድርገን የምንወያየው እስር ቤት ስለቀሩ ወንድሞች ነው። አስታውሳለሁና አቡበከር ሲወጡ ያሲን እስከዛን ጊዜ ድረስ ሌሎቹም ወንድሞች የሚፈልጓቸውን ጥሩ ልብሶችን እንኳን ወጥቶ ለመግዛት ኮንፈርት በማይሰማበት ሁኔታ ላይ ነበረውና አሁንም ቢሆን እኔን ጨምሮ እኔ ራሴ ከታሳሪዎቹ በጣም የወረድኩኝ እንደሆነ አውቃለሁ። በኢማንም በምን ነገር ግን እኔ ጋር ያለው ስሜት ከኔ በላይ እንደሆነ ደግሞ እነሱ ጋር እርግጠኛ ነኝና አሁንም ስሜታችን የታሳሪነት አይነት ስሜት ነው ያለን። ወንድሞቹ ውስጥ ስላሉን እኔ ውጪ ስላሉን የተለየ እንትን የለ። እኔ ከወጣሁ በኋላ ተከተናል ወጥተው እኔ መንደስቷል እስረኞች ናቸውና ምናልባት ወደፊት ኡስታዝ ዛሬ ኡስታዝ ነው የምንጠራው እድሜ ይገፋል ይሄዳል። የከሌ አካባቢ ሼህ እንደሚባሉት ኡስታዝ የሀገራችን የኢትዮጵያ ሼህ የተባሉት እንዲህ ይጠራል። የድሮ ዘመን አይደል ነው። ኡስታዝ ደግሞ ዋላ ባዮግራፊያቸውንም ራሳቸው ይጽፋሉ፣ ሌሎችም ይጽፉላቸውና ያለፈ ይሄዳል ዘመንና ሁለትም ትሚል ነው። ስጦታ የምናገረው ነገር ይገልጽልኛል። ታስረናል እላለሁ ወይ እኔ በግሌ እንደዛ ነው የሚሰማኝ። ምናልባት ሰሞኑን የሆነ ፎቶ ምናምን ሚዲያም ላይ ታይቶ ሙኒሩ ምናምን ሲሉ ሰምቻለሁ። ብዙ ኮንተርት ለቱኒ ሃውስ ስለሌለው ነው በራሴ ስጦታ ይሄ ነው ምናልባት ስጦታ ወረቀት ተገንለ ዛሬ ተፈት የሚሉ ድምጾች እየሰብ ይከፋሽ ይከስተዋል። ለምን magari mettere su ምን ይላል በስባው ስዲሻል ከቲ ለያምሪክስ ኡምራን ኦኬ ወዲያ እያሳየ ሲየታ ኢፕራክቲክ ያተላሶይ አይ የራስ ለሰበር ደብይስ ከታሳሪ ለታሳሪ የተሰጠ ስጦታን መጣል ይህ ብዙ አልበየውም ሲያደብ መስክ ቢልሚከክ يتبتم بكده ما شاء الله. الله أكبر الله أكبر. يا الله يا الله يدري اليوم ያሲን በራሱ እኔ አነባለሁ ልጅ አይ ለማለት ወንድ ሜምቦል ቦሳል ተልጎ ሰዎች ሲኒማ ታወዳላችሁ ኢንሻአላህ። ቢስሚላህ በአዲስ አበባ ማረሚያ ቤት በደንብ ታራሚነት ለሚቆይ የምትሰጥ ካርድ የወንጀል መለያ ቁጥር 124754 የማረፊያ ቤት መለያ ቁጥር 05425 ታራሚው የሚገኝበት ዞን አንተገለጽም። ዞን 1 ነው። የቤት ቁጥር አንተገለጽም። የታራሚው ስም ከናያት ያሲን ኑሮ ኢሳ አሊ። የታራሚው ስም ከናያት ነው። የወንጀሉ አይነት ሽብር። የፍርዱ ልክ 22 አመት። እስራቱ የሚታሰርበት ጊዜ ያው በጊዜ ተመትኗል። ከተፈረደበት በኋላ እንደው ከ15 ቀንም አልቆየም ከኔው ጋር አብረን ነው። በምን ሁኔታም እንደወጣን እናውቃለን። ወደፊት ደግሞ ባይበል ኢንሻአላህ ለመግለጽ ሞክራለሁ። እድሜው 34 ነው። በጊዜው አሁን 2 አመት ተልከን ወይስ 36-77 ይደርሳል። እስራቱን ጨርሶ የይወጣበት ጊዜ ያው በዳሽ ምናምን ተደርጓል። የማረሚያ ቤቱ ኃላፊ ስም አስተዳደር ፊርማ እንደከሰብ ከዚህ الله أكبر. እና ይህን ሰው ሁሉም ሰው ይዞታ አይወጣም። አጋጣሚ ታሪክ እንደብቄ ባወጣሁት መጽሐፍ ስር የራሴን ጨምሮ እኔም አለ ሌሎቹም ወንድሞች የወጡት ቢኖረኝና አንድ ነን ውስጥም ያሉት ውጭ ብዬ ፍሰጣቸው ደስ ይለኝ ነው። ውስጥ ባረከማ ቢሻት الله أكبر الله أكبر.
والله ትልቅ ባስ ትልቅ ታሪክ